አሁን ጋሼ ቤቱን ለማሰራት ሽር ጉድ እያለች ነው። እናም ጋሼ ወደ ቤት ከተመለሱ በኋላ ምግብ ብሉ ሲባሉ በፍጹም አልበላም ምግብ እናንተ ብሉ፣ እኔማ እዛ ጓደኞቼ በራብ እየተንቃቁ እኔ እንዴት ምግብ እበላለሁ? ስለዚህ ምግብ አልበላም፣ እናንተ ተጣጣቡና እናንተ ብሉ ልጆቼ። እኔ ቤቱንም እስከሚሰራ ምግብ እስከሚያገኙ እስከሚሰበሰቡ ድረስ እነሱ የሚሆኑትን ነገር ሁሉ እሆንላቸዋለሁኝ። አብሬያቸው ባልሆንም እዚህ ከእናንተ ጋር ሁኜ እነሱ የሚያደርጉትን ነገር እካፈላለሁ ሲሉ ይናገራሉ። ትርሲትም እጅግ ትደነግጥና በቃ እሺ ጋሼ እንደዛ ነው እንዴ? አዎ ልጄ፣ እንግዳውስ እኔ ምግብ ልስራና አብረን ሂደን እዛው ከነሱ ጋር እንበላለን። በጣም ደስ የሚል ሀሳብ ነው ጋሼ በማለት ትርሲት ስትናገር እጅግ ደስ ብሏቸው ስለነበረ ተባረኪ ልጄ፣ እግዚአብሔር ይስጥሽ። አንቺዬ ስንቱን ነገር ልታደርጉት ነው። እግዚአብሔር ይስጣችሁ። እናንተ መልካም ሰዎች ናችሁ። ቤቱንም ልሰሪላቸው ነው። እግዚአብሔር ይስጥሽ። ምግብም ዛሬ ልታበያቸው ነው። ግን ያው ቤቱ እስከሚሰራ ድረስ ደግሞ አሩር አለ ሲሉ ጋሼ ምንም እንዳያስቡ ቤቱ እስከሚሰራ ድረስ ቤት እንከራያላቸው ልንከራይ ተነጋግረናል በማለት ስትነግራቸው እጅግ በደስታ ይፈነጥዛሉ። ይህን ሁሉ ነገር የማያውቀው ሚኪ የዛን ቀን መርዶውን ይሰማል። ሚኪ እጅግ ተናዶ ስለነበር እንዴት ለኔ ያልተነገረኝም? እኔ አባወራ አይደለሁም ወይ? የቤት ባለቤት አይደለሁም ወይ? እንዴት ትናንትና የመጣውን ሽማግሌና ባሏን አምና እንዴት እንደዚህ ታደርጋለች? እኔ ገንዘብ እየፈለኩ እሷ አባወራ ሆና እኔን አስወጥታ በሱ ባላት እንዴት ትመራለች? በማለት እጅግ ይናደዳል። ከተቀመጠበት መቀመጫ ላይ ቁጭ ብድግ ማለት ጀመረ። ሁሉም ደንግጠው ያውት ጀመር። እሱም ቁጭ ብድግ እያለ በቃ እኔ አሁን ምግብ ልስራና እንሄዳለን ጋሸ በማለት ተነስታ ትርሲትም ምግብ ለመስራት ወደ ኪችን ትሄዳለች። እሷ ስትሄድ ሚኪም ከተቀመጠበት ተነስቶ በሉሽ እናንተ ተጫወቱ እያለ በንዴት እነሱን ጥሏቸው ወደ ኪችን ይሄዳል። ኪችን ሲሄድ እሷም ሽንኩርት እየከታተፈች ስለነበር ትርሲትን እኔ ምልሽ አንቺ ቆይ ምን እያደረግሽ ነው? አባወራ የለም ወይ? እኔ ምንሽ ነኝ ላንቺ? አንቺ ብቻሽ እንደዚህ አይነት ውሳኔ የምትወስኙ ምን አግብቶሽ ነው? በማለት እሷ ላይ ይጮህባታል። ቆይ ምን እያልክ ነው ሚኪ? ምንድነው የምትለው ስትለው ቆይን የምለው አንቺ ብሎ ቤት ተከራይ፣ አንቺ ብሎ ቤት ሰሪታ፣ አንቺ ማን ስለሆንሽ ነው? እኔ ምንድነኝ? ምንሽ ነኝ እኔ? በማለት ይጮህባት ጀመር። እዩልህ አባወራ ነህ፣ ግን ደግሞ እንደዛ ማለት ደግሞ የገንዘቡ ባለቤት ነህ ማለት አይደለም። ገንዘብ ደግሞ የራሱ የብሩክ ድርሻ ነው ሁሉ የሚያደርገው። የኔን ድርሻ አይነካም። ብሩክ የራሱን ድርሻ ነው። ስለዚህ የራሱን ድርሻ ደግሞ ማንም ሰው ሊያገባው አይችልም። ራሱ እንደፈለገ ማድረግ ይችላል፣ መብቱ ነው። ይሄ ደግሞ ምንም ማለት አይደለም በማለት ስትናገረው እኮ እንዴት እሱ ከየት ያመጣው ድርሻው ነው? ስሟ የምትኖርበት እንኳን አይደለም ያኛው ንብረቱ ድርጅቱ ይቅርና ይሄ ተንደላቀህ የምትኖርበት ቤትም የብሩክ ቤት ነው። ተው እንጂ ሚኪ እንደዚህ ትናገራለህ በማለት ስትናገረው ነው እንዴ? ለካንቺ እኔን አትፈልጊኝም፣ እኔ ነኝ እንጂ የምወድሽ አንቺ አትወጂኝም። ለዛ ነው እኔ አባወራ እንዳልሆንኩ እየነገርሽኝ ነው አይደለ? በማለት ተናዶ ሊሄድ ስል እባክሽን ቢያንስ እስካለው ድረስ እዚህ ቤት አባወራነቴን አትንፈጊኝ በማለት ይነግራታል። እሺ ምንም ችግር የለውም በቃ አባወራ ነህ አሁን በቃ እሺ ይቅርታ ካጠፋውም ይቅርታ በቃ አሁን ምግብ ልሰራ ነው። ሚኪ ባክን ተረጋጋና ወደ ውስጥ ግባ ትለዋለች። እሱም እሺ በማለት ተረጋግቶ ወደ ውስጥ ከገባ በኋላ ልብሱን ቀያይሮ እዛው ጓደኛው ጋር ይሄዳል። ጓደኛው ጋር ሄደው እየጠጡ እየተጫዋወቱ እያለ ሁሉን ነገር ለጓደኛው ይነግረዋል። ይኸው ለሁሉም ነገር ቤት ልትሰራላቸው ነው ለተቃጠለው ቤትም ተከራይታ ቤቱ ተሰርቶ እስከሚያልቅ ድረስ ተከራይታ ልታስቀምጣቸው ነው። እኔ ገንዘቡን ሳላገኝ ይሄው ይሄ ተረገመ ሊገደል ሲል ደግሞ ይሄ ተንከሲስ የሆነ ሽማግሌ አብሮ ስለነበረ ብሩክ ሳይሞት ቀረ። ስለዚህ ታዲያ ምን ማድረግ አለብኝ? ከቤት መንቅረህ አስወጣቸው። አዎ ዛሬማ እንደዛ ማድረግ አለብኝ በማለት መጠጥ እየጠጣ ስለነበር እጅግ ብዙ ከመጠጣቱ የተነሳ ይሰክራል። ባክን ሚኪ ተረጋጋና ጠጣ፣ እንደዚህ አትሁን፣ በተረጋጋ መንፈስ ነው። ምን ሆነህ ነው አንተ? እንዴት ዛሬ እንደዚህ ተፈጠረ ብለህ እንደዚህ ትሆናለህ? ስለዚህ መረጋጋት አለብህ ቢለውም እሱ ግን በፍጹም እያለ ይጠጣ ጀመር። ጠጥተው ወደ ቤት በልሽ አሁን እናቴ ወደ ቤት ልውሰድህ በማለት ጓደኛውም ወደ ቤት ጭኖት ይመጣል።
አሁን ላይ ጓደኛው ሹፌሩ አድርጎታል። ምክንያቱም ሚስጥር እንዲነግረኝ የሚወራውና የሚደረገውን ነገር እንድታቀብለኝ በማለት የቤቱ የልጆቹ ሹፌር ተደርጎ ቁጭ ብሏል። እሱም ጭኖት ይዞት ከመጣ በኋላ ወደ ቤት ሲገባ ሁሉም ተሰብስበው እየሳቁ እየተጫወቱ ነበር። ጋሽም ደስታቸው እላፌ ከመሆኑ የተነሳ ደስ ብሏቸው ልጄ ተባረኪ፣ ቤተሰቦችሽ ሁሉ የተባረኩ ይሁን፣ እግዚአብሔር አምላክ ጨምሮ ይስጥሽ እያሉ ምርቃት በምርቃት ይደራርቡላት ጀመር። ትርሲትም ደስ ብሏት አሜን እያለች ፈገግ ብላ እየሳቀች እዛው ከእርሱ ጋር ቁጭ ብላ ነበረ። እናም ተባረኩ እናንተ ጥሩና ደጋግ ባልና ሚስት ናችሁ፣ ያው ዛሬ ላይ ባልና ሚስት ባትሆኑም በማለት ይህችን ቃል ሲናገሩ ሚኪ በር ከፍቶ ይገባል። ይህችን ቃል ሲናገሩ ሰምቷቸው ስለነበረ እሱም እየተናደደ ይገባና በስካር መንፈስ አንተ ሽማግሌ የማናት ሚስት ትርሲት? የማን ነው ብሩክ? ብሩክ ማን ነው የትርሲት ባል ያደረገው? አንተ ሽማግሌ አንተ ነህ ወይ እየዳርካቸው? በማለት ሽማግሌውን ይናገሩ ጀመር። ትርሲት ትደነግጥና የምታደርገው ግራ ገባት። ምን ሆነ ነው ግን ሚኪ? ተው እንጂ ይቅርታ ልጅ፣ እርግጥ ልክ ነህ። አዎ ቸኩዬ ወጭ ተረገጥኩኝ አይደለ? ይቅርታ። አዎ ማለት አልነበረብኝም፣ ከደስታው የተነሳ ነው። ያው ደግሞ ድሮ ባልና ሚስት ስለነበሩ ነው እንደዛ ያልኩት ልጅ፣ እንደዚህ የሚያስከፋህ ነገር አልመሰለኝም በማለት ቢሉትም እሱ ግን እየደጋገመ ነገሮችን ይናገር ጀመር። በዛን ሰዓት ብሩክም እጅግ ይናደድና ጥርሱን ነክሶ እሱን ለመደባደብ ይነሳል። ሲነሳ ሚጣም እጁን ትይዘውና እንዲ ብሩክ የምን ሆነ ነው? ቁጭ በል ነገር አብርድ እንጂ በማለት እንዲቀመጥ ታደርገዋለች። ብሩክ ሳይወድ በግዱ ይቀመጣል። ሚኪም ብዙ ሲናገር ትርሲትም ትነሳና እባክህ ሚኪም ብዙ አትናገር፣ አሁን ወደ ላይ ውጣ፣ በቃ ወደ መኝታ ቤት ሂድ በማለት ብትናገረውም እሱ ግን በፍጹም ሚኪ የሚናገራቸው ንግግሮቹ አጥንት ይሰብራሉ። ብሩክም እጅግ ተናዶ ስለነበረ አሁን ካሁን ተነስቼ ልነቀው እያለ ነበር። ምክንያቱም ሽማግሌውን መከራውን አይተው ያሳታመው ያዳኑት አንድ አባት የሚያያቸውን እየተናገረበት ስለነበር አሞታል። በዛን ሰዓት ሚጣም እጅግ በጣም ተናዳ ስለነበረ ግን ደግሞ ዝም ከማለት ሌላ አማራጭ አልነበራትም። ሁሉም ዝም ብለው አይኑን ከማየት ውጭ ሌላ ምንም የተነፈሱት ነገር የለም። ግን እንደምንም ብላ ትርሲት ገፍትራም ቢሆን ወደ መኝታ ቤት ከወሰደችው በኋላ አልጋው ላይ ከሆነ በኋላ አንቺማ ምን አለብሽ በማለት ይናገራታል። አሁን ተኛ፣ ለማንኛውም እኔ እናንተ ነገ እንነጋገራለን፣ እኔ እናንተ ነገር የምንነጋገረው አሁን ካንተ ጋር ማንም አይጫጫህም በማለት ወደዛው አስተኝታው ተመልሳ ትወርዳለች። እባካችሁ ይቅርታ አድርጉልኝ፣ ይሄንን ዛሬ እኔ እንደዚህ ጠጥቶ አይቼው አላቅም፣ ለመጀመሪያ ጊዜ ሚኪ እንደዚህ ጠጥቶ ሲመጣ በማለት እነሱን ለማስተባበል ብትሞክርም ልጄ እኔ ጥፋተኛ ነኝ፣ እሱ ሳይሆን እኔ እንደዛ ማለት አልነበረብኝም፣ ለዛ ነው እሱም የተናደደው፣ በሉሽ ተነሱ ተኙ በማለት ወደ መኝታ ቤታቸው ትወስዳቸዋለች።